በአዲስ አበባ ከተማ አስተዳደር እየተሰሩ ያሉ የተለያዩ የስፖርት ማዘውተሪያ ስፍራዎችን አጠቃቀምን በሚመለከት ከከተማውና ከክፍለ ከተሞች ከተውጣጡ ኃላፊዎች ጋር ውይይት ተደርጓል። የከተማ አስተዳደሩ በተለያየ ክፍለ ከተሞች ጥራታቸውን የጠበቁ የስፖርት ማዘውተሪያ ስፍራዎችን ገንብቷል። ከአጠቃቀም ጋር ተያይዞ ያሉ ችግሮችን ለመቅረፍ ስራዎች መሰራታቸውንም የቢሮ ኃላፊ ተናግረዋል። በስፋት ከተማ አስተዳደሩ ጥረት አድርጓል። በተለይ ደግሞ የስፖርት ማዘውተሪያ ስፍራዎቹ ጥራታቸውን የጠበቁ ናቸው፣ ጽዱ ናቸው፣ ሳቢ ናቸው፣ ማራኪ ናቸው። የወደፊት ሀገር ተረካቢና ምርጥ ተተኪ ስፖርተኞችም ጭምር ለማፍራት የሚያስችል ዓለም አቀፍ ስታንዳርዳቸውን የጠበቁ የስፖርት ማዘውተሪያ ስፍራዎች ናቸው የተገነቡት። ለአካባቢው ወጣቶች ነው የተገነቡት፣ ለታዳጊዎች ነው፣ ለክለቦች እንዲጠቀሙባቸው ነው። መንግስታዊና መንግስታዊ ያልሆኑ ተቋማት ውስጥ ያሉ የጤና ቡድኖችም ጭምር የሚጠቀሙባቸው ነው። ስለዚህ ከዚህ አንጻር ካተገባበር አንጻር የተወሰኑ ወረዳዎች ላይ የተወሰኑ ክፍለ ከተሞች ላይ ክፍተቶች ታይተዋል። እነዚህን ክፍተቶች ደግሞ ለመሙላት የሚያስችል የግንዛቤ ማስጨበጫ መድረክ አዘጋጅተናል። በገንዘብ መጠቀም የሚችሉና የማይችሉትን በመለየት የተገነቡ የማዘውተሪያ ስፍራዎችን በቀጣይ ተጠቃሚነት ላይ ተመሳሳይ መመሪያ ተግባራዊ ይደረጋልም ተብሏል። ታዳጊ ፕሮጀክት የሚባል ክፍያ መከፈል የለበትም። ሁለተኛው አካል ጉዳተኞች መክፈል የለባቸውም፣ በነፃ መጠቀም አለባቸው። በልዩ ሁኔታ መክፈል የሚችለው መክፈል አለበት። ምክንያቱም ሜንቴናንስ ያስፈልጋቸዋል። የስፖርት ማዘውተሪያ ስፍራዎቹ መጠገን አለባቸው። ጊዜያቸውን እያዩ ያደጉ ደግሞ አፕግሬድ እየተደረጉ መሄድ አለባቸው። መክፈል የማይችሉ ወጣቶች ሆነው ደግሞ በተለይ ደግሞ የዝቅተኛ የህብረተሰብ ክፍል ልጅ የሆነ ምንም አይነት ስራ የሌለው ሊሆን ይችላል። ክራይቴሪያ ወጥተን ደግሞ በነፃ መጠቀም አለበት። አንዳንዶቹ የጤና ቡድኖች ደግሞ መክፈል አለባቸው። ክለቦች መክፈል አለባቸው። አይደለም የሀገር ውስጥ የውጭ ክለቦችም ሀገራችን ውስጥ ሲመጡ መክፈል አለባቸው። ትሬኒንግ ሲያደርጉ ውድድር ሲያደርጉ የታርጌት ኤሪያችን በቃ በአካባቢው ላይ ወጣቶች፣ ታዳጊዎች፣ አካል ጉዳተኞች በአግባቡ መጠቀም የሚችሉበትን መንገድ አስቀምጠናል። ከደንብ ውጭ የሆነ አሰራር በሚከተሉ የማዘውተሪያ ስፍራዎች ላይ ቁጥጥርና እርምጃ ይደረጋል ሲሉም የቢሮ ኃላፊው ተናግረዋል። እኛ ሚኒመም 500 ብር ማክሲመም 1000 ብር ነው የምናስከፍለው እንደ በእኛ በደንባችን በመመሪያችን የወጣው በሰዓት። ከዚህ በላይ ሆኖ ሲገኝ ደግሞ በተለይ እኛ በመንግስት ደረጃ የምናስተዳድረው በወጣቶችና ስፖርት ቢሮ የሚተዳደረው የስፖርት ማዘውተሪያ ስፍራ በዛ ደረጃ የክፍያ ከፍተኛ እያስከፈለ አይደለም። በመመሪያው በደንቡ መሰረት እየሄደ ነው ያለው። ትምህርት ቤቶች ላይ ተመሳሳይ በደንቡና በመመሪያው ነው እየሄደ ያለው። የተለያዩ የመንግስት ተቋማት ላይ በዛ መንገድ ነው እያለ ያለው። እነዚህኛዎቹ እያጋጠሙ ነው ያሉት በግለሰብ የስፖርት ማዘውተሪያ ስፍራዎች ውስጥ ያሉ ናቸው። የኛ መዋቅር ከሆነ አስተዳደራዊም ህጋዊ እርምጃም እንዲወሰድ ማድረግ አለብን። የተጠያቂነት ስርዓት መተግበር አለብን ማለት ነው። ተገንብተው የተጠናቀቁና በተለያዩ ምክንያቶች አገልግሎት መስጠት ያልጀመሩ የማዘውተሪያ ስፍራዎችን ወደ አገልግሎት ለማስገባት እንደሚሰራ የቢሮ ኃላፊው ተናግረዋል። አንዳንዶቹ ሜዳዎች ዴሊብሬትሊ የተዘጉም አይደሉም። አንዳንዶቹ ደግሞ ተሰርተው ተጠናቀው የአገልግሎት የማይሰጡባቸው ምክንያቶችንም መገንዘብ አስፈላጊ ነው ብዬ አስባለሁ። አንዳንዶቹ ተጠናቀው ሲያበቁ ኮንትራክተሮች ለሚመለከተው አካል ባለማስረከባቸው ምክንያት የቆዩ አሉ። ለምሳሌ ንፋስ ስልክ ላይ ማንሳት ይቻላል። ለምሳሌ ካሳንቺስ አካባቢ የመለስ አካዳሚ ፊት ለፊት ያለው ማየት ይቻላል ማለት ነው። ሌሎችም እንደዚህ አይነት ነገሮች ይኖራሉ፣ ርክክብ ያልተደረገባቸው። በዚህ ምክንያት የተወሰኑ ቦታዎች ላይ ማየት ይቻላል። አጠቃላይ የስፖርት ማዘውተሪያ ስፍራዎቹ አገልግሎት እንዲሰጡ ህግ ወጥቷል፣ ደንብ ወጥቷል፣ መመሪያ ወጥቷል፣ ክፍያ ተመን ወጥቷል። ይሄንን በጥብቅ ዲሲፕሊን ደግሞ አመራሩ መምራት አለበት።